በደም ስሙን የኢትዮጵያ ቃለ ሕይወት ቤተክርስቲያን ሐዋርያትን ነቢያትን አትሾም። አንድ ሁለተኛው እነዚህን ሰዎች ደግሞ በመድረኳ አታስገለግልም። ፍጹም የሆነው ሲመጣ ነው እንጂ ጌታችን ክርስቶስ ተመልሶ እስኪመጣ ድረስና ወደ ፐርፌክሽን እስከምንደርስ ድረስ የጸጋ ስጦታዎች ይቀጥላሉ ብዬ አምናለሁ። በዚህ ሳምንት በብዙ የወንጌል አማኞች ዘንድ መነጋገሪያ ሆኖ የነበረውና አሁንም መነጋገሪያነቱ የቀጠለው ጉዳይ የቃለ ሕይወት ቤተክርስቲያን ያወጣችው ግልጽ አቋም በተለይ ከነቢያትና ሐዋርያት አገልግሎት ጋር በተያያዘ ቃለ ሕይወት ቤተክርስቲያን በግልጽ እንዳሳወቀችው ነቢያትና ሐዋርያትን አትሾምም እንደዚሁም ደግሞ በመድረኳ ላይ አታስገለግልም የሚል ግልጽ አቋም በብዙዎች ዘንድ አሁንም መነጋገሪያነቱ ቀጥሎ ጎራ ለይቶ እያከራከረ ተመልክተናል። ታዲያ ከዚህ የቤተክርስቲያኗ አቋም ጋር በተያያዘ የምንወዳቸው አገልጋዮችና ዘማሪዎች የተለያዩ ሐሳብን መስጠታቸውን ቀጥለዋል። በዛሬው ፕሮግራማችን ከቃለ ሕይወት ቤተክርስቲያን ከሰሞኑ ካወጣችው ግልጽ መግለጫና አቋም ጋር በተያያዘ ዘማሪዎችና አገልጋዮች ምን አሉ የሚለውን ይዘንላችኋል፣ ታደምጣላችሁ። በዚህ አጋጣሚ ግን ውድ የይሁን ሚዲያ ቤተሰቦች በምንለቃቸው መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ፣ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ከ40 ሺህ በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችንን መግለጽ እንፈልጋለን። ሁለቱ ሐዋርያትና ነቢያት ቅዱሳት መጻሕፍት ተጽፈው እስኪያልቁ ድረስ ኦቶሪቴቲቭ የሆነውን ቅዱስ መጽሐፍ በመንፈስ ቅዱስ ተነድተው ለመጻፍና ለመስጠት የተሰጡ ስለነበሩ ቅዱሳት መጽሐፍት ተጽፈው ሲያልቁ ሁለቱ አገልግሎቶች ቆመዋል ብለው የሚያምኑ የመጽሐፍ ቅዱስ መምህራን አሉ። ሐዋርያትና ነቢያት በዚህ ዘመን የሉም። አንዳንዶቹ ወንጌላውያንን ይጨምራሉ፣ ግን በአብዛኛው ሐዋርያትና ነቢያት በዚህ ዘመን የሉም። ምክንያቱም ኦቶሪቴቲቭ ስክሪፕቸር አለን። ኤፌሶን ምዕራፍ 2 ቁጥር 20 ደግሞ በሐዋርያትና ነቢያት መሰረት ላይ ታነጻቸዋል ስለሚል መሰረት ሆነው አልፈዋል የሚሉ አቋሞች አሉ። መከራከሪያ ነጥቦችም አሏቸው። ብዙ አያሳምነኝም። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እነኚህ የጸጋ ስጦታዎች ጸጋ ስጦታዎች የሚቆሙበት ዘመን እንዳለ አዲስ ኪዳን አያስተምረንም ብዬ ነው የማምነው እኔ። አንደኛ ቆሮንቶስ ምዕራፍ 1 እንደሚነግረን ጌታችን ተመልሶ እስኪመጣ ድረስ አንዳች የጸጋ ስጦታ አይጎድልባችሁም ስለሚል የጌታችን መምጣት ነው። ፍጹም ስለሆነ የዚህ መጽሐፍ ተጽፎ ማለቅ በጣም ሲግኒፊካንት ነው። ኦቶሪቴቲቭ የሆነ የእግዚአብሔር መመሪያ ቃላችን የእግዚአብሔር ቃል ነው። ግን የጸጋ ስጦታዎች በሙሉ ፋንክሽናቸው የሚያቆመው ፍጹም የሆነው ሲመጣ ነው። ፍጹም የሆነው ማለት ደግሞ የክርስቶስ የጌታችን መምጣት ነው። ኦኬ፣ እሱ ነው ብዬ አምናለሁ እኔ። አሁን እንደ መስተዋት በድንግዝግዝ እናያለን ይላል አንደኛ ቆሮንቶስ ምዕራፍ 13። ፍጹም የሆነው ሲመጣ ግን ፊት ለፊት ስለምናየው ትንቢት ምን ያደርግልኛል? ስብከት አሁን የዛን ጊዜ ምን ያደርግላችኋል? ስራችን ያበቃል ማለት ነው። በጣም ይገርማል። ስለሚመጣው እኮ ነው የምናወራው። አሁን ከመጣ በኋላስ ይሄው አንድ ቀን እኮ እንደ ዮሐንስ መጥምቁ እንሆናለን እኛ። ይሄው ስነግራችሁ የነበረው ይሄው ፍጹም የሆነው ሲመጣ ነው እንጂ ጌታችን ክርስቶስ ተመልሶ እስኪመጣ ድረስና ወደ ፐርፌክሽን እስከምንደርስ ድረስ የጸጋ ስጦታዎች ይቀጥላሉ ብዬ አምናለሁ። ቃለ ሕይወት ቤተክርስቲያን ከሰሞኑ አቋም ጋር በተያያዘ የምንወደው ዘማሪና ሙዚቀኛ ረታ ጳውሎስ ከሰዓታት በፊት በፌስቡክ ገጹ ላይ እንደዚህ ሲል ሐሳቡን አስፍሮ ነበር። በየአደባባዩ መምህርና ጌታ፣ ዶክተርና ፓስተር፣ ሐዋርያና ነቢይ፣ ዋና ሳጅን፣ ሹም መባል እንወዳለን። ግን ለምን ሲል ረታ ጳውሎስ ከሰሞኑ የቃለ ሕይወት ቤተክርስቲያን አቋም ጋር የተያዘን የሚመስል ጥያቄን ይጠይቃል። ኬፋ ሚደቅሳ ደግሞ ሌላ ሐሳብን ያነሳል። ሂዱ ማቴዎስ ምዕራፍ 28 ቁጥር 19ን በመጥቀስ የማይሻር የማይለወጥ እውነት በማለት ጽሑፉን የሚጀምረው ዘማሪ ኬፋ ሚደቅሳ ማንም እየተነሳ ነቢይ፣ ሐዋርያ፣ ፓስተር እየተባለ ስለተጠራ በእነዚህ ስሞች ከፍተኛ ወንጀል እየተሰራ ስላለ ከነዚህ የወንጌል እንቅፋቶች ተነስተን የጸጋ ስጦታ አምስቱ ኦፊስ አሁን ላይ አይሰራም የሚል ድምዳሜ ላይ መድረስ መጽሐፍ ቅዱሳዊ አይመስለኝም ሲል የሚናገረው ኬፋ ሚደቅሳ ደግሞም ይቀጥላል። በስህተቶቹ ምክንያት እውነትን ልንጥል አይገባም። ጌታ እስኪመጣ ቤተክርስቲያን በእነዚህ ጸጋዎች ተገልግላለች። የቷ ቤተክርስቲያን
ኬፋ ሚደቅሳ ሐሳቡን በጥያቄ ይደመድማል። እንደዚሁም ደግሞ በብዙ መንፈሳዊ ሐሳቦችን በመጻፍ የምናውቀው ነገረ ክርስትና በሚል በፌስቡክ ላይ በሚለቃቸው ጽሁፎች የምንወደው ሽመልስ ይፍሩ ደግሞ እንደዚህ ይላል። የቃለ ሕይወት ቤተክርስቲያን አቋም የሁሉም እንዲሆን እመኛለሁ የሚለው አገልጋይ ሽመልስ ይፍሩ ሰሞኑን መነጋገሪያ ከሆኑ አበይት ጉዳዮች አንዱ የኢትዮጵያ ቃለ ሕይወት ቤተክርስቲያን የጸጋ ስጦታንና አጠቃቀሙን በተመለከተ በመሪዎቿ በኩል የሰጠችውን ማብራሪያና መግለጫ የተመለከተ ነው። ቤተክርስቲያኒቱ የዘመኑ ሐዋርያትና ነቢያት አስተምሮ በቃሉ ሲመዘን በሚል ርዕስ ያዘጋጀችው በጥናት ላይ የተመሰረተ መጽሐፍ በስፋት ተደራሽ እንዲሆን እየሰራች እንደሆነም ታውቋል የሚለው ጽሁፉ በሕይወት ቴሌቪዥን ወቅታዊ አምድ ላይ ስለ መጽሐፉ ማብራሪያ በሰጡት መሪዎች የተላለፈው መልእክት ዋና ጭብጥ የእግዚአብሔር መንፈስ እንደወደደ ለቤተ ክርስቲያን በሚሰጣቸው የጸጋ ስጦታዎች ሐዋርያዊና ነቢያዊ አገልግሎት እናምናለን፣ ነገር ግን ሐዋርያና ነቢይ የሚባልን ሹመት አንቀበልም የሚል ነው። በዚህ ርዕሰ ጉዳይ ላይ የተለያየ ምልከታ ቢኖርም አገልግሎቱን ሳይሆን ስሙን አጥብቀው በሚሹ አገልጋዮች ምክንያት ከገባንበት አዘቅት ልንወጣ ከምንችልበት መንገድ አንዱ ይሄ አቋም አጠናክሮ መያዝ ነው የሚለው አገልጋይ ሽመልስ ይፍሩ ከሁለት አስርት ዓመት በፊት አዲስ አበባ መካነ ኢየሱስ ውስጥ በተካሄደ በዚህ ዘመን ሐዋርያት አሉን በሚል ርዕስ በሁለት ጎራ በተከፈለ የሥነ መለኮታውያኑ ክርክር ላይ ታድሜ ሳለው ይዤ የነበረው አቋም ዛሬ የቃለ ሕይወት ቤተክርስቲያን መሪዎች የያዙትን አቋም የወከለውን ቡድን ነበር። ያ ደግሞ ዛሬም ድረስ አልተለወጠም። እውነቱን ለመናገር በሀገራችን ሰማይ ስር ራሳቸውን ሐዋርያና ነቢይ ነን እያሉ የሚጠሩ ግለሰቦች ብቅ ማለት ከጀመሩ በኋላ ነው ጸጋ መራከስ፣ ነገሮች መበላሸት የጀመሩት። ከዚህ በኋላ ግን ይበቃል። ቃለ ሕይወት የወሰደችው እርምጃ የሁሉም ቀደምት አብያተ ክርስቲያናት አቋም እንዲሆን በብርቱ እመኛለሁ ሲል አገልጋይ ሽመልስ ይፍሩ ደግሞ ሐሳቡን ገልጿል። እንግዲህ በቪዲዮ ላይ እንደተመለከታችሁት ዘማሪ ጳውሎስ ረታ የራሱን ሐሳብ ሲጠቅስ፣ እንደዚሁም ኬፋ ሚደቅሳም ደግሞ የራሱን ሐሳብ በማህበራዊ ገጹ ላይ አስፍሯል። ሽመልስ ይፍሩም ደግሞ እንግዲህ ራሱ በገባው መንገድ ደግሞ ሐሳቡን ገልጾ የቃለ ሕይወት ቤተክርስቲያን አቋም የሁሉም ቀደምት አብያተ ክርስቲያናት አቋም እንዲሆን እመኛለሁ ሲል እንግዲህ ሐሳቡን በግልጽ ጠቅሷል። ይህ ጉዳይ አሁንም እንዳልናችሁ አነጋጋሪ ሆኖ ቀጥሏል። ከዚህ በኋላም የተለያዩ አገልጋዮችና ዘማሪዎች ሐሳባቸውን እንደሚገልጹ እናምናለን። ውድ የይሁን ሚዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በቅንነትና በግልጽ እንድትጽፉልን እንጠይቃችኋለን። በፕሮግራማችን ላይ ያላችሁንም ሐሳብና አስተያየት በዚሁ አጋጣሚ እንድትሰጡን እየጠየቅን በዛሬው ፕሮግራማችን ይህንን ጉዳይ ለእናንተ አቀርብን። ውድ የሚዲያ ቤተሰቦች እንደምታውቁት እንግዲህ ይሁን ሚዲያ ለእናንተ ፈጣን እውነተኛና ሚዛናዊ የሆኑ መንፈሳዊ መረጃዎችን ወደ እናንተ በማቅረብ ላይ የሚገኝ ቻናል ነው። በመግቢያችን ላይ እንደነገርናችሁም በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ፣ ቻናሉን ሰብስክራይብ ያደረጋችሁ ከ40,000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው የእናንተን መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ እንደዚሁም መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። በእርግጠኝነት በቅርቡ 50,000፣ 60,000፣ 100,000 ያለን ትልቅ ቤተሰብ እንደምንመሰረት እናምናለን። እንደ ሁልጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሐሳብና አስተያየታችሁን እንድሰጡን እየጠየቅን በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መንፈሳዊ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።